በኦሮሚያ ክልል ህገወጥ ግንባታን ስርዓት ለማስያዝ የሚያስችል አዲስ ደንብ ተግባራዊ ሊደረግ ነው። ደንቡ ችግሩ ስር በሰደደባቸው ከተሞች ላይ ተግባራዊ ይደረጋል ነው የተባለው። አዲሱ ደንብ ለአንድ ዓመት ተግባራዊ የሚደረግ ሲሆን እንደ አስፈላጊነቱ ለ2 ዓመት ሊራዘም ይችላል። ተግባራዊ የሚደረገው ይህ ደንብ ከከተማ ፕላን ጋር መሄድ የሚችሉ ህገወጥ ግንባታዎችን ብቻ ይመለከታል። ደንቡ ህገወጥ ግንባታዎችን ያከናወኑ ግለሰቦች 30 በመቶ ቅጣትና የሊዝ ክፍያን እንዲከፍሉ በማድረግ ተግባራዊ ይደረጋል። የከተማ ፕላን በምንም መልኩ ኮምፕሮማይዝ የማይደረግ መሆኑን እነዚህ ሬጉላራይዝ የሚደረጉ ስርዓት የሚናስይዛቸው የህገወጥ ግንባታዎች በከተማ ልማት መሰረት ያሉትን መሆኑን ለመግለጽ ነው። በዚህ ደንብ ለመጠቀም የሚያመለክት የከተማ ፕላንን ማክበርና ማስከበሩን ባረጋገጠ መልኩ መሆን አለበት። አንድ ሰው በአንድ ከተማ ውስጥ ከአንድ በላይ የህገወጥ ግንባታ ገንብቶ ካለ ከአንዱ ብቻ ነው መጠቀም የሚችለው። በዚህ ደንብ ውስጥ የሊዝ ክፍያ አለ። እንደዛውም በህጉ መሰረት የተቀመጡ የቅጣት ክፍያዎች አሉ። እነዚህን በአግባቡ መፈጸም እንዳለባቸው አንቀጽ 9፣ 10 የተቀመጡበት አግባብ አለ። በክልሉ ባሉ ከተሞች የጨረቃ ቤቶችን በተመለከተ ከከተማ ፕላን ጋር መሄድ የሚችሉ ህገወጥ ቤቶች ተገቢው ቅጣት ተሰጥቶ ህጋዊ መሆን የሚችሉበት መንገድ እንዲመቻች ጥያቄ ሲቀርብ መቆየቱም ተገልጿል። ደንቡ የካዳስተር ስርዓትን ባጠናቀቁት በአዳማ፣ ቢሾፍቱና ሸገር ከተሞች ላይ የማይተገበር መሆኑም ተገልጿል። እንደ አዳማ፣ ቢሾፍቱና ሸገር ያሉ ከተሞች የካዳስተር ስራን የጨረሱ ወይም በመጨረስ ላይ ያሉ ሲሆን የተመዘገበውን መሬት አገልግሎትም በዲጂታል ስርዓት መምራት ጀምረዋል። ይህም በአካባቢ ልማት ወይም ፕላን ኤልዲፒ መሰረት የመሬት ሀብቶቻቸውን ስርዓት ማስያዝ ወደ መደበኛ ምዝገባ ማምጣት ላይ ሬጉላራይዜሽን ላይ ያደረጉት ሰፊ ስራ ለከተሞቹ በፍጥነት ማደግ፣ በተሻለ ገቢ አሰባሰብ፣ ሰፋፊ መሰረተ ልማቶችን በመገንባት ለነዋሪዎቹ ተስፋ እየሆኑ ይገኛሉ። በክልሉ ተግባራዊ ይደረጋል የተባለው ደንብ ከከተማ ፕላን ጋር አብረው የማይሄዱ ህገወጥ ግንባታዎች የማይመለከት ሲሆን ፈረሳ ይካሄዳል። ከፕላን ጋር የማይስማሙ ግንባታዎች እንዲፈርሱ ይደረጋሉ። ከ2005 ዓ.ም ጀምሮ ከፕላን ጋር የሚስማሙ ይዞታዎች በአሁኑ የሊዝ ዋጋ በተጨማሪም የጣራና ግድግዳ እንዲሁም 30% ቅጣትን በመጨመር ማስከፈል፣ በአንድ ጊዜ ከፍለው የመሬት ባለቤትነት ማረጋገጫ መውሰድ ለማይችሉ በ2 ዓመት ውስጥ እንዲከፍሉ ማድረግ፣ ወዲያውኑ ለሚከፍሉ ክፍያቸውን እንደጨረሱ የመሬት ይዞታ ማረጋገጫ ሰነድ ወይም ካርታ መስጠት፣ ወደፊት እንዳይደገም ጠንካራ ተጠያቂነት ህጎች ተዘጋጅተዋል። ከ2018 ዓ.ም መጋቢት 10 በኋላ የተገነቡ ህገወጥ ግንባታዎች መረጃን በሳተላይት ፎቶ መኖራቸው ከተረጋገጠ በከተማ አመራሮችና የሚመለከታቸው ባለሙያዎች ላይ ከባድ የእርምት እርምጃ ይወሰዳል። ደንቡ ዘመናዊ የመሬት ስርዓትና የከተሞችን ዘመናዊነት የማረጋገጥ አካል ነውም ተብሏል። ደንቡ በቀበሌ ቤቶች የሚከናወኑ ህገወጥ ግንባታዎችን አይመለከትም። ተፈጻሚነቱ ግልጸኝነትና ተጠያቂነት የተሞላበት አሰራር ተግባራዊ እንደሚደረግ ተገልጿል። ለዚህ ደንብ ተፈጻሚነት ጥብቅ ክትትል የሚደረግ መሆኑን ኦዲት የሚያደርግ አካል በዚህ ደንብ የተቋቋመ መሆኑን፣ አቃቢ ቢሮ ያለበት፣ የገቢዎች ቢሮ ያለበት መሆኑን፣ የመሬት ቢሮ እና ታች ያሉ የከተማ መዋቅሮች ይህንን ደንብ በአግባቡ መፈጸምና ማስፈጸም ግዴታ እንዳለባቸው፣ የተከለከሉ ነገሮች እንደተደነገጉ፣ የተከለከሉ ነገሮች ደግሞ ፈጽሞ የተገኙ ሰዎች በወንጀልም በፍትሐ ብሔርም በአስተዳደራዊ እርምጃ የሚጠየቁበት አግባብ በአንቀጽ 21 እና 22 ስር መቀመጣቸውን ለመግለጽ እወዳለሁ። በደንቡ አፈጻጸም ላይ ቅሬታዎችን ለመፍታት የሚያስችል አሰራር መቀመጡም ተጠቁሟል።